ውስጣችሁን በጥልቀት ልትጠይቁት የሚገባው ጥያቄ አለ። ከልባችሁ አጥብቃችሁ የምትፈልጉት ነገር ምንድን ነው? ፍላጎት ስል ትንሽ ነገር እንዳይመስላችሁ። የሚያቁነጠነጣችሁ ያን ያህል እወደዋለሁ፣ እፈልገዋለሁ የምትሉት ነገር ምንድን ነው? ህይወታችሁን በምን አይነት መንገድ ላይ ቢሆንላችሁ ነው ደስተኛ የሚያረጋችሁ? ብዙ ጊዜ ተማሪዎች ከኮሌጅ እንደተመረቁ እኔ ጋር ይመጣሉ። እንዳማከራቸውም ይጠይቁኛል። እሺ ምንድን ነው ስላቸው፣ ከኮሌጅ ተመርቄያለሁ፣ ነገር ግን በህይወቴ ምን መስራት እንዳለብኝ ምንም የማውቀው ነገር የለም ይሉኛል። እኔም ደግሞ የተለመደውን ጥያቄ ጠይቃቸዋለሁ። ገንዘብ የምትባለዋ ነገር ከቀመራችሁ ውስጥ ብትወጣ ምን አይነት ስራ ላይ ታተኩሩ ነበረ? ወይንም ደግሞ በህይወታችሁ የምትፈልጉት ገንዘብ እንዳለ እናንተ ጋር አለ። ቀሪ ህይወታችሁን እንዴት አድርጋችሁ ማሳለፍ ትፈልጉ ነበረ? የትምህርት ስርዓቱ የሚያፈራልንን ተማሪዎች ብትመለከቱ አንዳንዴ በጣም ያስገርማልም ያስደነግጣልም። እነዚህ የተመረቁትን ሰዎች ብትጠይቋቸው እኔ ጸሐፊ ነው መሆን የምፈልገው፣ እኔ ደግሞ ገጣሚ፣ እኔ ደግሞ ሰዓሊ እያሉ ብዙ ምኞታቸውን ይነግሯቸዋል። ነገር ግን ዞር ብላችሁ መንገድ ላይ የሚለምነውን ሰው ብትመለከቱት የኮሌጅ ምሩቅ ነው። በእንደዚህ አይነት መንገድ ላይ ከሄዱ ምንም አይነት ገንዘብ እንደማያገኙም ያውቁታል። ስለዚህ እቺን ሀሳባቸውን እየተዋት ይመጣሉ። ብዙ አይነት ፍላጎቶችና ምኞቶችን ታገኛላችሁ። እድሜ ዘመኑን ከእንስሳዎች ጋር መኖር የሚፈልግና የሚያስደስተው ሰው ሊኖር ይችላል። ፈረሶችን እየጋለበ ትንሽዬ የምትባል ገጠራማ ከተማ ውስጥ መኖር የሚያስደስተው ብዙ ሰው ይገኛል። የሁሉም ሰው ፍላጎት የተለያየ ነው። ነገር ግን ሁላችንም የምንፈልገው የሆነ ነገር አለ፣ ኮመን የሚያደርገው ወይንም የጋራ የሚያደርገው፣ ያም ደግሞ ገንዘብ ነው። እቺ ገንዘብ ብለን የያዝናት ነገር ነች እንግዲህ እኛን ከዕጣ ፈንታችን እየነጠለችን የመጣችው። ስለዚህ አለን ዋትስ እኔ ምን ላርግ ካላችሁ የምትፈልጉትን ነገር ለይታችሁ እንድታውቁ ብቻ ነው የምጠይቃችሁ። ገንዘብ እንደሌለ አርጋችሁ አስቡት። ማለትም ደግሞ የእናንተ ህይወት ላይ ምንም አይነት ተጽዕኖ እንደማይፈጠር ነገር አስቡትና የህይወት ዘመናችሁን ብታደርጉት ደስ የሚላችሁ፣ እድሜያችሁንም ያንን ነገር እያረጋችሁ ብትጨርሱት ብላችሁ የምታስቡትን ነገር ንገሩኝ እንበልና ለዚህ መልሳላችሁ። አሁን ይህንን መልስ ከሰጣችሁኝ በኋላ የመጀመሪያ ምላችሁ ነገር ገንዘብ ያላችሁትን ነገር ከነጭራሹ እርሱት። የምትፈልጉት ነገር ላይ ብቻ ተኮራችሁ ያንን ነገር በሙሉ ልባችሁ ልትሰሩት ይገባል። ለምንድን ነው አለን ዋትስ ይህንን ያልከው? የሰው ልጅ ገንዘብ ያስፈልገዋል ካላችሁኝ እሱን ዘንግቼው አይደለም። ነገር ግን የምትወዱትን ነገር ከገንዘብ በታች ካረጋችሁ ወይንም ገንዘብን ከምትወዱት ነገር በላይ ካስቀደማችሁና የህይወታችሁ የመጀመሪያው ምርጫ እሱ ቢሆን ህይወት ዘመናችሁን ሙሉ ለሙሉ ለገንዘብ ብላችሁ የምትጨርሱ ትሆናላችሁ። ህይወትን ኖራችሁ ሳይሆን አባከናችሁ ነው የሚባለው። ለገንዘብ ብላችሁ የማትፈልጉትን ህይወት መኖር ትጀምራላችሁ። ገንዘቡም ከመጣ በኋላ ያንን ኖሮ ለማስቀጠል ብላችሁ በዚህ በማትፈልጉት ህይወት ውስጥ ትቀጥላላችሁ። የእናንተን አመለካከት ባላውቅም በዚህ መንገድ ላይ እየሄደ ያለ ሰው ሞኝ ነው። የማትወዱትን ነገር እየሰራችሁ ረዥም ህይወት ከምትኖሩ፣ ህይወታችሁንም ምስቅልቅል ያለ ከምታደርጉት ከዚህ ይቻለም ባጭሩ ተሰናብታችሁ ነገር ግን የምትወዱትን ነገር እንዳላከናውናችሁ ሄዳችሁ ሰዎች ብትሆኑ ይሻላል። ምክንያቱም ካሰባችሁበት የምትወዱትን ነገር ሁሌም ቢሆን የምታደርጉ ከሆነ በዛ ነገር ውስጥ ምንም ይሁን ምን ማስተር መሆናችሁ ወይንም ደግሞ ጠቢብ መሆናችሁ አይቀርም። ምክንያቱም ሌላ ሰው ያንን ሲሰራ ስራ ነው፣ እናንተ ግን ጨዋታ አድርጋችሁታል። ምክንያቱም ልባችሁ የሚወደውና ፈቅዶ የሚያደርገው ነገር ነው። እዚህ ዓለም ላይ እንዴት ነው በአንድ ነገር ላይ ጠቢብ መሆን የምችለው ብላችሁ ከጠየቃችሁ ይሄ ብቸኛው መንገድ ነው። የምትሰሩትን ነገር መውደድ አለባችሁ። ለዛ ስራችሁም ደግሞ ጥሩ ገንዘብን የምታገኙበት ጊዜ መምጣቱም ደግሞ አይቀርም። ስለዚህ ብዙ ልትጨናነቁ አይገባም። ሰዎች ይህንን ነገር አይፈልጉትም እንዳትሉ። ምክንያቱም የሆነ ሰው ሁሉንም ነገር መውደዱ አይቀርም። ዋናው ነገር እናንተ የምታደርጉትን ነገር ወዳችሁታል ወይ፣ እዛ ላይ ፍላጎት አላችሁ ወይ የሚለውን ጥያቄ መመለሳችሁ ነው። የምትሰሩት ነገር እናንተን ካስደሰተ፣ ደስ የሚል የፍላጎትን ስሜት እየጫረባችሁ የሚመጣ ከሆነ ሌሎች ሰዎችም እናንተ በምትሰሩት ነገር ኢንትረስት እያሳዩ ፍላጎታቸውን እያስመለከቷችሁ ይመጣሉ። እናንተ ያንን ወደ ገንዘብ መቀየር ትችላላችሁ። ነገር ግን ምስቅልቅል ያለ ህይወትን ለመምራት ብላችሁ የማትወዱትን ስራ እየሰራችሁ ለገንዘብ ብቻ እስረኛ ሆናችሁ የምትሰሩ ከሆነ የራሳችሁን ህይወት ብቻ ሳይሆን የምታጠፉት ከዚህ በኋላ የሚመጣውንም ትውልድ እያጠፋችሁት ነው የምትሄዱት። ምክንያቱም ዘራችሁን ማጥፋታችሁ አይቀርም። ልጅ ወልዳችሁ ልጃችሁ እናንተ የምታደርጉትን ነገር ብቻ ነው እያደረገ የሚሄደው። ምክንያቱም ለልጆች ወላጆቻቸው ትክክለኛ ነገርን የሚያደርጉ ሰዎች ናቸውና በልጅነታቸው እናንተ የምትሰሩትን ነገር ተመልክተው አሃ እኔም እንደዚህ አይነት መንገድ ላይ ነው የሚሄደው ብለው ነው አይምሯቸው ላይ የሚመዘግቡት። ታዲያ እነዚህ ልጆች ትልቅ ከሆኑ በኋላ ምን አይነት ህይወት የሚጠብቃቸው ይመስላችኋል? አባቴ በዚህ መንገድ ነው ሄደው፣ እናቴ በዚህ መንገድ ነው ሄደችው ብለው እነሱም ተመሳሳይ መንገድ ከእናንተው ጋር ይሄዳሉ። ቤተሰባችሁን አበላሻችሁት ማለት አይደል? ቤተሰባችሁስ ማለት ዘር ማለት አይደል? ዘር ከተበላሸ ደግሞ ሙሉ ትውልድ እየተበላሸ አይሄድም? ለዚህ ነው ከራሳችሁ አልፋችሁ ትላልቅ ነገሮችን ማሰብ የሚገባችሁ። ዋት ዱ አይ ዲዛየር፣ ምንድን ነው የምፈልገው ብላችሁ ራሳችሁን ስትጠይቁ ለራሳችሁ ብቻ እየቆማችሁ አይደለም፣ ሙሉ ትውልድን ለማዳን እየሄዳችሁ ነው። ስለዚህ እኔ ምንድን ነው የምፈልገው የሚለውን ጥያቄ ስትጠይቁ መሄድ ያለባችሁ አንድ መንገድ አለ። ያም ደግሞ የብስለት መንገድ ነው። ምክንያቱም በጣም የዋህ ሆናችሁ ወይንም ደግሞ ጥበብ እንደጎደለው ሰው እየተንቀሳቀሳችሁ ከሆነ ሁሉንም ነገር መቆጣጠር የሚያም
የሚያምራችሁ ጊዜ ላይ ትደርሳላችሁ። መቼም ቢሆን ሊያረጁ የማይችሉ ሴቶች ያምሯችኋል። የማይበሰብዙ አትክልትና ፍራፍሬዎችንም መፈለግ ትጀምራላችሁ። ልብሶቻችሁም እንዲያረጁ አትፈልጉም። ስለዚህ መቼም ቢሆን የማያረጅ ልብስን ፍለጋ ትሄዳላችሁ። ስለ ትራንስፖርቴሽንም ስናወራ ከአንድ ቦታ ወደ ሌላ ቦታ ለመሄድ መጠበቅን አትፈልጉም። ሁሉም ነገር በቅስፈት ውስጥ እንዲስተካከልላችሁ ትፈልጋላችሁ። ብቻ ምን አለፋችሁ እንዲህ እያላችሁ የፍላጎቶቻችሁ መጠኖች እየጨመሩ ማለትም ደግሞ ትክክለኛ ፍላጎት ሳይሆን ነገሮችን የመቆጣጠር ሱስ እየያዛችሁ ይሄዳል። ምክንያቱም ሁሉንም ነገር ፈልገዋለሁ የሚል ነጥብ ላይ መምጣታችሁ አይቀርም። ኃይል ካገኛችሁ ኃይሉንም ትፈልጉታላችሁ፣ ስልጣን እሱንም እንደዛው። ነገር ግን በደንብ ኢማጂን እያረጋችሁና በሙሉ ጥንካሬያችሁ ቁጭ ብላችሁ የምረግን የምፈልገው ነገር ይሄ ነው ወይ ብላችሁ ራሳችሁን ብትጠይቁት የምትፈልጓቸው ነገሮች እነዛ እንዳልሆኑ ትገነዘባላችሁ። ምክንያቱም በአንድ ነገር ላይ ሙሉ ቁጥጥር ካላችሁ ሁሉም ነገር በእናንተ ቁጥጥር ስር እየሄደ ከሆነ ያ ማለት ምን ማለት ነው? የእናንተ ፊውቸር ወይንም የወደፊት ህይወታችሁ ሙሉ ለሙሉ ተገማች ይሆናል። ሁሌ የምናገረው ነገር አለ። የሚገመት የወደፊት ህይወት ያለፈ ህይወት ነው። አንድ ነገር ሙሉ ለሙሉ መገመት ከቻላችሁና ይሄ ይፈጠራል ካላችሁ ያ ነገር ያለፈ ታሪካችሁ ሆኗል ማለት ነው። የወደፊት ታሪካችሁ አይደለም። እናንተ ደግሞ እሱን አትፈልጉም። የምትፈልጉት ነገር እናንተን የሚያጓጓ ምንድነው የሚመጣው ብላችሁ እንድታስቡ የሚያደርግ ነገር ነው። ይህ ማለት ወደፊት የሚፈጠረውን ነገር አታውቁትም። ነገሩን ሰርፕራይዚንግ የሚያደርገውም እሱ ነው። ወደፊት የሚፈጠረውን ነገር የምታውቁ ቢሆን ኖሮ ያ ነገር እናንተን ሰርፕራይዝ ሊያደርጋችሁ አይችልም። እናንተ ደግሞ ከሰርፕራይዞች ሁሉ ደስ የሚያሰኛችሁን ሰርፕራይዝ ነው የምትፈልጉት። አሁን ግን ችግሩ የቱ ጋር ነው? ምን አይነት ሰርፕራይዝ ነው እናንተን ደስተኛ ሊያሰኝ የሚችለው የሚለው ነው። ይህንን ጥያቄ ደግሞ መመለስ አትችሉ። ምክንያቱም ደስ የሚያሰኟችሁ ሰርፕራይዞች ካሉ ደስ የማያሰኟችሁም ሰርፕራይዞች እንዳሉ ማወቅ አለባችሁ። ስለዚህ ህይወታችሁ ልክ እንደ ሚስትሪ ቦክስ ይሆናል ማለት ነው። ያቺ ሚስጥራዊ የምትባለው ሳጥን፣ እዛ ውስጥ ምን እንዳለ አታውቁም። ወይ አዲስ የሚባል ካሜራ ውስጡ ታገኛላችሁ፣ አሊያም ደግሞ የሞተ አይጥ ቁጭ ብሎላችኋል። እንደምመለከተው ከሆነ ሰዎችን የሚያጓጓው ነገር ይህ ነው ብዬ አምናለሁ። አሁን ታዲያ ግራ የሚያጋባው ነጥብ ላይ ደርሰናል። ኃይል ከሚባል ወይንም ቁጥጥር ከሚባል ነገር ጋር ያለን ምልከታና የምርም የምንፈልገው ነገር እየተጋጨ ይመጣል። ነገሮችን የሚያስተውልና የሚያገናዝብ ሰው ኃይልን ወይንም ደግሞ ቁጥጥርን የሚፈልግ ሰው አይደለም። አሁን ሰዎች እዚህ ጋር መከራከሪያ ነጥብ አላቸው። ይህ ማለት ኃላፊነትን ችላ ማለት አይደል ይላሉ። ምክንያቱም አንድ ሰው ትክክለኛውን ነገር አደረገ የሚባለው ኃይልን የሚፈልግ ሰው ነው። ያንን ኃይል ካገኘ በኋላ ኃይሉን ለቁጥጥር እያዋለው ይሄዳል። ይህንን ሁሉ ነገር ደግሞ የሚያደርገው ለአብዛኛው ወይንም ለብዙሃኑ ጥቅም ብሎ ነው። አሁንም ይህ ወደ ሌላ ጥያቄ ይመራናል። የብዙሃኑ ጥቅም ደግሞ ምንድን ነው? ይህንን የምናውቅበት አንድ መንገድ አለ፣ ብዙሃኑን መጠየቅ። ስለዚህ እያንዳንዱን ሰው ብትጠይቁት እኔ ዲክታተር ነኝ፣ አንተ ምንድን ነው የምትፈልገው? ምን ላርግልህ ብትሉት ብዙዎቹ ይህንን ጥያቄ ለመመለስ ይቸገራሉ። ምክንያቱም አያውቁትም። ለምን ካልን ደግሞ ብዙ ሰዓታትን ይህንን ጥያቄ ለመመለስ አላሳለፉም፣ አላሰቡበትም። የሚሰጧቸው መልስ እኮ ሊኖር ይችላል። ነገር ግን ያ መልስ አጭር ርቀት የሚጓዝ ብቻ ነው። በረዥሙ ስታሰሉት ህይወታቸውን ሙሉ የሚፈልጉት ነገር አይደለም። በተጨማሪም ደግሞ አንድ ሰውን ዝም ብላችሁ ካዳመጣችሁት የሚፈልገውን ነገር እንዳለ ዘርዝሮ ቢጨርስ እነዛ ፍላጎቶች እርስ በርስ ይጋጫሉ። ከራሱ ጋር መጋጨቱም ሳይቀር ደግሞ ከሌሎች ሰዎች ጋርም የሚያጋጨውን አይነት ፍላጎት እየተመኘ ይመጣል። ይሄ ሁሉ እንዴት ሊከሰት ቻለ ካላችሁ አሁንም ብዙ ያሰቡበት ነገር ስላልሆነ ነው። ይህ ወደ ምን ድምዳሜ ወስደሃል ላለን ዋትስ ካላችሁ ማንም ሰው ፈጣሪ መሆንን አይፈልግም። ምክንያቱም ትልቅ የሚባል ሬስፖንሲቢሊቲና ቁጥጥርን ይጠይቃል። ይህ ትምህርት ለማን ነው የሚያስፈልገውም ካላችሁ ምዕራባውያኖቹ በጣም ያስፈልጋቸዋል። ሰለጠንን ብለው የሚያስቡት ሁሉም ነገር በፓወርና በኮንትሮል ይመስላቸዋል። ሁሉም ነገር በስልጣንና በቁጥጥር አይሆንም። ምክንያቱም ይሄ ነገር ነው ትክክለኛ ብቻ ብለው የሚያስቡት አንድ መንገድ አለ። ያ ነገር ካልተፈጠረ ደግሞ ነገር ተገለበጠ ማለት ነው። እንበልና ቁጥጥሩ ቢሰጣችሁ ምን ታረጉበት ነበረ? ፍላጎቶቻችሁን በዚህ ስኬል ወይንም በዚህ ደረጃ እያሰባችሁ ስትመጡ የምርም በህይወታችሁ ፓወር ወይንም ኃይል የሚባለውን ነገር አትፈልጉትም። ስልጣኑንም ሁሉንም ነገር መቆጣጠሩንም አትፈልጉትም። ስለዚህ አሁንም የምትፈልጉትን ነገር ፍለጋ እየዞራችሁ ስትመለከቱ አንድ ነገር ላይ ትደርሳላችሁ። ፕሌዠር፣ ጊዜያዊ ወይንም ጠፊ የሚባሉ ደስታዎች። ደስታን ይገዙልኛል ብላችሁ የምታስቧቸውን ነገሮች እንዳለ ወዲያውኑ ታስመጣላችሁ። ከዛ በኋላ ግን እነዛ ነገሮች እየሰለቿችሁ ይመጣል። ስለዚህ አሁንም አዳዲስ ፕሌዠሮችን ወይንም አዳዲስ ጊዜያዊ ደስታን የሚፈጥሩላችሁ ነገሮች መፈለግ ትጀምራላችሁ። በዚህ መንገድ ላይ እየገሰገሳችሁ ስትሄዱ እንደ ጥንቷ ሮም ሆናችሁ እርፍ ትሉታላችሁ። በጊዜው ባርቤሪያንዝ የሚባሉ ሰዎች ነበሩ። ያልሰለጠኑ በጣም እብድ የሚባሉ ተመልካቾች በሏቸው። ቅዳሜ በመጣ ቁጥር ኮሎሴም ውስጥ ይሄዳሉ። ትልቁ
ትልቁ አዳራሽ፣ ትልቁ ቲያትር ቦታ ዝግጅት ካለ ኮሊሲየሙ ጋር ኑ ነው የሚባለው። እዛ ውስጥ የሚዘጋጀውንም ዝግጅት ብታዩት የፕሌዠር አይነት ወይንም ደግሞ ጊዜያዊ ደስታ የሚባለውን ነገር አይነት ታያላችሁ። ፐብሊክ ባት ወይንም ደግሞ የጋራ ሻወር አለ። ሁሉም ሰው እርቃኑ ነው የሚቆመው። መጠጥም እንደ ልብ አለ። ሹማምንቶቹ የፈለጉትን ሴተኛ ዳሪ ወስደው መሄድ ይችላሉ። ምክንያቱም በሴተኛ ዳሪ የተከበበ ቦታ ነበር። ምን አልፋችሁ ብቻ በዛን ጊዜ ቅንጦት የተባለው ነገር እንዳለ እዛ ቦታ ላይ ይገኝ ነበር። ልክ እንደ ሌሎችም ፍላጎቶች ወይንም ደግሞ ልክ እንደ ሌሎችም ጊዜያዊ ደስቶች ሁሉ እነዚህም ነገሮች እየደበሯቸው ሲመጡ አንድ ደረጃ ከፍ አረጉት። ኮሊሲየሙን የሚሞሉት ወይንም ደግሞ ዙሪያውን ክብ የሚሰሩ ባሪያ የሚባሉ ሴቶችን መሰብሰብ ጀመሩ። እነዚህም ባሪያዎች ገዝተዋቸውም ሊሆን ይችላል፣ ከሌሎች ሀገር እስረኞችም ወስዷቸው ሊሆን ይችላል። አበባ አስለብሰዋቸው እነዛን ሁሉ ሰዎች ሰላም እንዲሉ እንዲያዝናኑ ይደረጋሉ። እነሱም ደግሞ በባርነት ስለተገዙ ምንም የሚያውቁት ነገር የለም፣ ንጹህ ሰዎች ናቸው። ታዲያ አሁን ይህ ነገር እነሱን ድብርት እየጫረባቸው ሲመጣ ማለትም ደግሞ በጣም ሲለምዱት ይህንን ኤክሳይትመንት ወይንም ደግሞ ጉጉትን ለመጨመር ብለው አንበሶችን ይለቁባቸዋል። እነዛም አንበሶች እዛ ጋር ያሉትን ሴቶች እንዳለ ጥርግርግ አድርገው በልተው ይጨርሳሉ። ይህ በጣም ሆሪፋይንግ የተባለ ወይንም ደግሞ አጸያፊና አስፈሪ የሚባል ነገር ለነሱ ልክ እንደ መዝናኛ ሆነ። እዚህ ነጥብ ላይ እንዴት ሊደርሱ ቻሉ ካላችሁ የሆነ ነገር እያባረሩ ስለመጡ ነው። ያም ነገር ደግሞ ፕሌዠር ወይንም ደግሞ ጊዜያዊ ጠፊ የምትባለዋን ደስታ እያሳደዱ ስለመጡ ነው። ለዚህ ነው በጣም ተጠንቅቃችሁ ህይወትን መምራት አለባችሁ ምለው። ፕሌዠርንም ማሳደድ የሌለባችሁ ለዚህ ነው። ምክንያቱም ሁሌም ቢሆን እቺን ጊዜያዊ ወይንም ጠፊ የምትባለዋን ደስታ እያባረራችሁ በሄዳችሁ ቁጥር ቡዲስቶቹ ናራካ ብለው በሚጠሩት ነገር ውስጥ ትገኛላችሁ። ያ ማለት ምን ማለት ነው? ሄል ወይንም ደግሞ ሲኦል ማለት ነው። አንዳንዴ ጠፊ የሆነ ደስታችሁን ተከትላችሁ ማለፍ ከሌለባችሁ ገደብ በላይ ስትሄዱ ከዛ በኋላ የሚያዝናናችሁና የሚያስደስታችሁ ነገር ህመም ብቻ ይሆናል። ቡዲስቶቹ የናራካ ዓለም የሚሉት የሰው ልጅ ቶርቸር የሚደረግበት ዓለም ነው። ማለትም ደግሞ የሚሰቃይበት ህመምን ብቻ የሚያገኝበት ቦታ ነው። ስለዚህ የሰው ልጅ እዚህ ሄል የተባለው ስቴት ውስጥ እንዲገኝ ወይንም ደግሞ ሲኦል የተባለበት ቦታ ላይ እንዲገኝ ምንድን ያስከሰተው ካላችሁ ራሱን ጠንቅቆ አለማወቁ ነው። ምክንያቱም ራሱን ቢያቅ ኖሮ የሚፈልገውን ነገር ለይቶ ያቅ ነበረ። የሚፈልገውን ነገር ለይቶ ስላላወቀ ግን ፕሌዠር የሚባሉ ነገሮችን እያባረረ ይመጣል። ደስታ ይገዙልኛል ብሎ የሚያስባቸውን ነገሮች እያሳደደ ይቀጥላል። ይህንንም አባሮሽ እየተጫወተ ባለበት ሰዓት ላይ ራሱን በስቴት ኦፍ ሄል ውስጥ ያገኘዋል። ፕሌዠርን እያባረሩ መሄዱ ሰዎች ወይንም ጊዜያዊ ደስታን እየፈለጉ መሄዱ ሰዎች በማወቅም ሆነ ባለማወቅ ህመምን የሚያባረሩ ሰዎች ሆነው ያርፋሉ። ስለዚህ ራሳቸውን እነ ስቴት ኦፍ ሄል ውስጥ ሲያገኙ ወይንም ደግሞ ሲኦል ውስጥ ሲያገኙ፣ ሲኦል ማለት ስቴት ኦፍ ማይንድ አይምሯችሁ ያለበት ቦታ ነው። ያ ደግሞ ህመም ብቻ ስቃይ ብቻ ሲሆንባችሁ መሆን የነበረባችሁና መሆን የፈለጋችሁበት ቦታ ላይ እንደደረሳችሁ ይገባችኋል። ለዚህ ነው ከዋናው ጥያቄ ጥልቅ ከምለው ጥያቄ ነው መጀመሪያ ያልኳችሁ። ምንድን ነው የምትፈልጉት? መልሳችሁ ሊሆን የሚችለው አላውቅም ነው። ቡዲዳርማ ተመሳሳይ ጥያቄ ተጠይቆ ነበረ። አንተ ማን ነህ አሉት። እሱም እኔ አላውቅም፣ ቢራቢሮቹ የሚያርፉበትን እጽዋቶች እየተከልኩ ነው፣ እኔ ራሴን አላውቅም ይላል። ያ ማለትም ደግሞ እኔ የምፈልገውን ነገር አላውቅም እንደማለት ነው። ታዲያ ሞክራችሁ የምትፈልጉትንም ነገር ማግኘት ካልቻላችሁ ዲዛይርለስነስ የሚባለው ደረጃ ላይ ትደርሳላችሁ። ፍላጎት የለሽ ወይንም ፍላጎት አልባ በሉት። ያለማወቅም ግን ደረጃ አለው። ጀማሪ ወይንም ቢጊነር ስቴጅ የሚባል አለ። መጨረሻ ደረጃ ወይንም ኤንዲንግ ስቴጅ የሚባልም አለ። የመጀመሪያው ደረጃ ምንድነው ካላችሁ እናንተ የምትፈልጉትን ነገር የማታውቁት ቁጭ ብላችሁ ስላላሰባችሁበት ነው። አሰባችሁ ቢባል እንኳን ሱፐርፊሻሊ ሊሆን ነው የሚችለው። ማለትም ደግሞ ከላይ ከላይ ነካ ነካ። ከዛም በህይወታችሁ ውስጥ ያለ አንድ ሰው ይመጣና እናንተን ያስጨንቃችኋል። የምትፈልጉትን ነገር ንገሩኝ እያለ ሲያስጨንቃችሁ ይህን እወዳለሁ ይህን አልወድም ትላላችሁ። ያ ሚድል ስቴጅ ይባላል፣ መካከል ላይ መሆን ነው። ከዛም ደግሞ ዋናውን ጥያቄ ትጠይቃላችሁ። የምር ግን ይህንን ነው የምፈልገው ስትሉ ውስጣችሁ ያንን ነገር እንደማይፈልግ ይነግራችኋል። ለጊዜውም ቢሆን የሚያስደስታችሁ ነገር ይሆናል። ከተወሰነ ጊዜ በኋላ ግን ያ ነገር ለእናንተ ምንም የማይጨምርላችሁ ጉድ ነው። ስለዚህ ፋይናል ስቴጅ ላይ ትደርሳላችሁ ማለት ነው። አላውቅም፣ ምን እንደምፈልግ አላውቅም ትላላችሁ። ታዲያ ለምንድን ነው የምትፈልጉትን ነገር ማወቅ ያልቻላችሁት? ሁለት ምክንያቶች ብቻ ሊኖሩ ይችላሉ። የመጀመሪያው የምትፈልጉትን ነገር እራሳችሁ ጋር ስላገኛችሁት ነው። ያ ማለትም ደግሞ ያ ነገር ከመጀመሪያውም እናንተ ጋር ነው። ሁለተኛው ምክንያት ደግሞ ራሳችሁን አላወቃችሁትም። መቼም ቢሆንም ልታውቁት አትችሉም። ምክንያቱም መለኮታዊነት የሚባለው ነገር በራሱ ወደ ውጭ የምትመለከቱት ወይንም ይሄ ነው የምትሉት ነገር አይደለም። ቢላን ከተመለከታችሁ ራሱን ሊቆርጥ አይችልም። እሳትም ራሱን ሊያቃጥል አይችልም። መብራት ወይንም ብርሃንም ደግሞ ራሱን ሊያበራ አይችልም። ቢላው ሌላን ሰው ሊቆርጥ ይችላል። እሳቱም ሌላን ሰው ሊያቃጥል ይችላል። መብራቱም ደግሞ ለሌላ ሰው ሊያበራ ይችላል። ለራሳቸው ግን እንዴት ብለው ያደርጉታል? ይሄ ራሱን የቻለ ሚስትሪ ወይንም ምስጢር ነው። ስለዚህ አላውቅም ማለታችሁ በሌላ አባባል ወይንም በነፍሳችሁ ውስጥ ሲደጋገም ሌቲንግ ጎ ይሆናል። ማለትም ደግሞ ነገሮችን መልቀቅ።
ሌላ እንደምን ልናየው እንችላለን ካላችሁ አይ ላቭ እንደማለት ነው። እወዳለሁ። ነገርን ለማስገደድ አልሞክርም ወይንም ደግሞ ለመቆጣጠር አልሞክርም ማለት ነው። በተመሳሳይ ሰዓት ሂዩሚሊቲ ወይንም ትህትናም ማለት ነው። ስለዚህ በራሳችሁ ፍቃድ ይህንን ቁጥጥራችሁን ወይንም ደግሞ ኮንትሮል አድርገው ብላችሁ የምታስቡትን ነገር ስትለቁት ከራሳችሁ ጋር ሙጥኝ ማለትን ስታቆሙ መጠቀም የምትችሉትን ኃይል ታገኛላችሁ። እስከዛሬ ድረስ ይህንን ኃይል አልተጠቀማችሁትም። ምክንያቱም መቼም ቢሆን ኮንትሮልን ለቃችሁ አታውቁም። ምክንያቱም ይህንን ኤነርጂያችሁን ራሳችሁን ለመከላከል ስትጠቀሙበት ነበረ። በቃ ነገሮችን ለማስተካከል፣ ነገሮችን ለመቆጣጠር፣ ነገሮች እንዲፈጸሙልን ለማድረግ። እነዚህ ነገሮች ስታረጉ ይሄ ሁሉ ጉልበት አንድ ላይ ይሄዳል። ምክንያቱም ነገሮች እናንተ እንደምትፈልጉት እንዲሆንላችሁ ስለምትጠብቁና ስለምትፈልጉ ነው። ይህንን ነገር ያቆማችሁ ቀን ያ ሁሉ የባከነ የተባለው ወይንም ደግሞ እየወጣ የነበረው ኤነርጂ ለእናንተ ጥቅም መዋል ይጀምራል። ኤነርጂው እናንተ ጋር አለ ማለት ደግሞ መለኮታዊ ኃይል ጋር አንድ ሆናችሁ ማለት ነው። ነገሮችን ግን ልቆጣጠር ስትሉ እኔ ፈጣሪን ልሁን እያላችሁ ነው። ከራሴ ውጪ የማምነው ሰው የለም፣ ሁሉንም ሰው መቆጣጠር አለብኝ፣ ዲክታተር ልሁን እያላችሁ ነው። የዛኔ መለኮታዊ ኃይላችሁን ታጡታላችሁ። ምክንያቱም የምታደርጉት ነገር ራሳችሁን መከላከል ብቻ ነው፣ ከዛ የበለጠ ነገር አይደለም። ስለዚህ ፕሪንሲፕሉ ወይንም መርሁ በጣም ቀላል ነው። ይህንን ኮንትሮል የተባለ ቁጥጥር የተባለውን ነገር በለቀቃችሁት፣ ከራሳችሁ ባራቃችሁት ቁጥር ያንን ነገር የበለጠ እያገኛችሁ ትመጣላችሁ። ጊቪንግ ኤንድ ሪሲቪንግ፣ መስጠትና መቀበል ማለት ይሄ ነው። ዜን ቡዲዝም፣ ዳኦይዝም፣ ሂንዱ ፊሎሶፊንና የተለያዩ ሀሳቦችን ፍልስፍናዎችን በጣም ደስና ማራኪ በሚባል ሁኔታ በማሰራጨቱ ወይንም በማብዛቱ ፊሎሶፊካል ኤንተርቴይነር የተሰኘውን ስም ያገኘው አለን ዋትስ። ዛሬ በሱ ነው የተመከራችሁት። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።